ሰላም ዛሬ ደግሞ ዶቼ ይዤላችሁ የመጣሁት ሲኒየት ኹዳር ነው። አያችሁት እንዴት እንደሚያምር እንዴት እንደሚጣፍጥ ብታው። ምን አደረኩኝ? መጀመሪያ ዶሮውን በዚህ ጊደር ለ15 ደቂቃ ያህል ቀቀልኩት። ከዛ በኋላ ውሃው ያስፈልገኛል። ውሃውን አጠነፈኩት ማለት ነው። ከዛ በኋላ ኹዳሩን ድንቹን፣ ኩሳውን፣ ጀዘሩን ከቆራረጥኩኝ በኋላ ቲማቲም፣ በሰል በቃ ያላችሁን የኹዳር አይነት ከቆራረጣችሁ በኋላ ሲኒያ ላይ ታረጋላችሁ። ከዛ በኋላ የምትፈልጉትን አይነት ቅመም ታደርጉበታላችሁ ኹዳሩ ላይ ማለት ነው። ፍልፍል አስወድ፣ ፓፕሪካ፣ ሙሸከል፣ ሰባበራት ካደረጋችሁበት ጨው ካደረጋችሁበት በኋላ በደንብ ቅመሙን ከኹዳሩ ጋር በእጃችሁ ካደባለቃችሁት በኋላ የቀቀላችሁትን ዶሮ ከላይ አምጥታችሁ ታደርጋላችሁ ማለት ነው። ከዛ በኋላ ይሄ ቀዩን ስልሱን በጎን ትሰራላችሁ። መጀመሪያ ሽንኩርት ታቁላላችሁ፣ በኋላ ቲማቲም ታደርጋላችሁ፣ ማጂ ክሽና በቃ ክሽን ያለች ክሽና ትሰራላችሁ እናንተ እንደምትፈልጉት አይነት አድርጋችሁ ማለት ነው። ከዛ በኋላ ኹዳራችሁ ላይ ዶሮውን ካደረጋችሁ በኋላ የከሸናችሁትን ክሽና ከላይ አምጥታችሁ ታደርጉበታላችሁ በዚህ መልኩ ማለት ነው። ከዛ በኋላ ትንሽ ጋዝ ላይ እንደዚህ ቢል ተከተክ ካደረጋችሁ በኋላ ወደ ኦቭን አስገብታችሁ ትንሽ ከላይ ቀላ ማለት አለበት ዶሮ ማለት ነው። ሲያልቅ አሳያችኋለሁ። ይሄንን ኹዳሩን ኦልሬዲ አሁን እኔ ሁሉን ነገር ቅመም አድርጌያለሁ፣ ዶሮዬን አድርጌያለሁ፣ ሶስ ሰርቼ ከላይ ቀብቼ ጨርሻለሁ። በቃ ግን ዶሮውን መጀመሪያ ቀቅላችሁ ማለት ነው ሶሱን ስትሰሩ ውሃ ሳታደርጉ በዶሮ ውሃ ማቁላላት። አሁን ሽንኩርት ቲማቲም ታደርጉና ውሃ ከምታደርጉ በዶሮ መረቅ ሶሱን ሰሩታላችሁ ማለት ነው። ሶሱን ከዛ እዚህ ላይ ራሱ ኹዳሩ ላይ ትንሽ ውሃ ያስፈልገዋል። ያው እንዲበስል ኹዳሩ ትንሽ ውሃ ስለሚያስፈልገው ከሶሱ ጋር ጨመር አድርጋችሁ የዶሮ መረቅ ነው የምታደርጉበት። በዚህ መልኩ ጨርሻለሁ ኹዳሩን። ከዛ ይሄ በምንድን ነው የሚበሉት? እኛ ጋር እንደዚህ አይነት ኢደም ስሰራ ሞሎኺያ ያስፈልጋል። አሁን ሞሎኺያ በፊት ኖርማል ፍሬሹ ነበር የሚመጣው እንደ ኩዝበራ እንደ በርዱንስ ምናምን። አሁን ግን በቃ ፍሬዘር ያስቀምጡታል፣ ጃህዝ ይገዛል። በጣም ብዙ ነገር የተሰራ ነውና እኔ ባለፈው አምስተውል ነበር ፍሬሹን ቆራርጬ አጥቤ ግማሹን ሰርቼ ግማሹን ፈጭቼ ፍሬዘር አድርጌው ነበር። እሱን ነው የምሰራው። እንዴት አድርጌ ያደረኩት? ከፈጨሁ በኋላ በኡልባ አስቀመጥኩት ማለት ነው። አያችሁ በዚህ መልኩ ኦልሬዲ አሁን ይሄ ሞሎኺያ ነው። ፍሬዘር ስለነበረ ገልብጫው ነው። እሳቱን ቀንሳችሁ እንደዚህ ታደርጉትና አትከድኑትም። በዚህ መልኩ ወደ ውሃነት ይቀየራል ማለት ነው። በዚህ መልኩ ነው ያስቀመጥኩት ፍሬዘር ፈጭቼ በዚህ መልኩ አስቀምጫለሁ ፍሬዘር። ይሄንን አሁን እዚህ ጋር አድርገውና ይንተከተካል። ከዛ በኋላ ትንሽ ከዶሮ መረቅ ውሃ አድርግበታለሁ። ኖርማል ውሃ ታደርጉ፣ ከዶሮ መረቅ ውሃ ታደርጉበትና ምን ታደርጋላችሁ? ማጂ በቃ ማጂ ታደርጉበታላችሁ። መጨረሻ ላይ ያው ቱም እና ዘይት ለብቻው እንዴት አድርጌ እንደምሰራ አሳያችኋለሁ። ይደረግበታል። አሁን ይሄ እስከሚሟሟ ድረስ ትንሽ እንጠብቀዋለን። ከዛ በኋላ ሩዜንም እዚህ አጥቤያለሁኝ። ሩዙንም ነጭ ሩዝ ነው የምንሰራው። ኖርማል ነጭ ሩዝ ነው። ነጭ ሩዝ ሞሎኺያ እዚህ ጋር ኹዳር ያለ የዛሬውን ምሳ ይሄን ይመስላል። ኢንሻአላህ በኋላ ላይ ሞሎኺያ ደግሞ ሲያልቅ ኹዳሩ ሲያልቅ ነጭ ሽንኩርት እንዴት አድርጌ እንደማረግ አሳያችኋለሁ እና ሰርታችሁ ወኩል ዝዶች ይላችኋል። አሁን የቀድም የብራላው ነጭ ሽንኩርት አስገባሁኝ። ኦልሬዲ ሞሎኺያን ጨረስኩ ማለት ነው። ያቻው ከላስ ነጭ ሽንኩርት ከገባ በኋላ ብዙ መንተክተክ የለበትም። ይሄ ነጭ ሽንኩርት ነው የተፈጨ ሽንኩርት በዚህ እንጠብቀዋለን። ሞሎኺያው በስሎ ጨው ሁሉን አስተካክላችሁ ስትጨርሱ ነው የምታደርጉት። ከዛ ትንሽ ይሄ ነጭ ፍልፍል አብያ ትንሽ እናደርግበታለን። አሁን የተፈጨ ኩዝበራ ከዛ ከላይ ሞሎኺያው ላይ ስንጨርስ ይሄንን ወሰን ማድረግ ነው።
አሁን በዚህ መልኩ ጨርሻለሁ። አያችሁት? በስሏል። ዶሮውም ከላይ እንደመቅረት ብሏል። አሁን አልቋል ማለት ነው ፍዳራችን። እዚህ ጋር ሩዝ አብያት ሰርቻለሁ። ይሄ ሞሎፌው ጋር የሚበላበት ማለት ነው። ይሄን ጨርሻለሁ።